የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ ሐምሌ 29 ቀን 2018 ዓ.ም የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በምክክሩ ላይ የመንግስት ባለስልጣናት ያልተገባ ተጽዕኖ እያሳደሩ ነው ተባለ። ኮሚሽኑ ግን ባለስልጣናት የሚመጡት ለተሳትፎ እንጂ ለጫና አይደለም ሲል አስጠንቅቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የገዳዮቹ መለቀቅ ለኛ ሁለተኛ ሞት ነው፣ አዲስ ሀዘን ነው የሆነብን ሲሉ የዘውዲቱ ሀፍቱ ቤተሰቦች ተናገሩ። ከ2 ዓመት በፊት በመቀሌ በአሰቃቂ ሁኔታ ተገድላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው እድሜ ልክ እስራት የተፈረደባቸው 2 ፍርደኞች ከ1 ዓመት በኋላ በነፃ እንዲሰናበቱ መወሰኑ ቁጣን አስከትሏል። ዝርዝሩ እናደርሳችኋለን። የተቋማት ሙስና አሳሳቢ ደረጃ ላይ መሆኑ በጥናት ተረጋገጠ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ሙስናን አስመልክቶ ያለው ግንዛቤን የተመለከተ የዳሰሳ ጥናት በማካሄድ የመሬትና የገቢዎች ተቋማትን ጨምሮ በበርካታ ተቋማት ውስጥ ሙስና አሳሳቢ መሆኑን አረጋግጫለሁ ብሏል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም በምክክሩ ላይ የመንግስት ባለስልጣናት ያልተገባ ተጽዕኖ እያሳደሩ ነው ተባለ። ኮሚሽኑ ግን ባለስልጣናት የሚመጡት ለተሳትፎ እንጂ ለጫና አይደለም ብሏል። 250 ስልታዊ ቡድን አዲስ አበባና ድሬዳዋ ከፌዴራል አካል ሆነው እንዲቀጥሉ መግባባት ላይ መድረሱ ተገልጿል። የሀገራዊ ምክክር ጉባኤ በአጀንዳ ጭብጦች ላይ ገለጻና ማብራሪያ እንዲሰጡ የተመደቡ አመካካሪዎች፣ ምሁራንና ቃለ ጉባኤ ያዦች ተመካካሪዎች የሚያነሱትን ሀሳብ ባለመቀበልና በተለይ የመጡበትን ተቋም መሰረት ያደረገ አቋም በመያዝ ተመካካሪዎች ሀሳብ እንዲቀይሩና የምክክር ሂደቱ እንዲዘገይ ተጽዕኖ እያሳደሩ መሆኑን ስማቸው እንዲቀለጽ ያልፈለጉ ተመካካሪዎች ተናግረዋል። በተለይ መንግስትን ወክለው የመጡ አመካካሪዎች እንደ የመንግስት አደረጃጀትና አገር ግንባታ ያሉ አጀንዳዎችን በተመለከተ ከምክክሩ ሂደት ባፈነገጠ መልኩ የራሳቸውን ሀሳብ ማንጸባረቃቸውን ምንጮች ተናግረዋል። የመንግስት አደረጃጀት አጀንዳን በተመለከተ እንዲያወያዩ በኮሚሽኑ የተመደቡት አመካካሪዎች በዚህ የተነሳ ለቀናቶች ውይይት እንዳይመሩና ማይክ ብቻ እንዲያቀብሉ በማድረግ በእነርሱ ምትክ ደግሞ ከቡድን መሪዎች ተመርጠው ውይይት እንዲመሩ መደረጉ ተገልጿል። ከዚህ አልፎ የኮሚሽኑ አመካካሪዎች ውይይት እንዲመሩ የተደረገበት ሁኔታ መኖሩን ጨምረው ተናግረዋል። በዚህ የአጀንዳ ሀሳብ በተለይም የተለያዩ ፓርቲዎችን ወክለው የተገኙ ተመካካሪዎች የአመካካሪዎች አካሄድን በተመለከተ ቅሬታ አቅርበው ሁኔታው ከላይ በተገለጸው መንገድ እንዲመራ መደረጉን ተመካካሪዎቹ ጨምረው ተናግረዋል። በተለይ የተቋማት ግንባታን በተመለከተ ስለ ተቋም ግንባታ ለኛ አትነግሩንም፣ የተቋም ግንባታ ምን መሆን እንዳለበት እናውቃለን፣ ተቋሙን የምንመራው እኛንን ሪፎርም አድርገን መተናል፣ ተቋሙን ወክለን የምንመራው እኛው ተመካካሪዎች ነን የሚሉ መኖራቸው ተገልጿል። በዚህ ምክንያት ተቆጥተው ውይይት ጥለው የወጡ ተመካካሪዎች እንደነበሩ ማክለዋል። አመካካሪዎች በሙስናና መልካም አስተዳደር አጀንዳ ስር ንዑስ አጀንዳ በሆነው የሙስና ጉዳዮች በአንዳንድ ቡድኖች ከስምምነት እንዳይደረስና ለውይይት በተያያዘለት ጊዜ እንዳይጠናቀቅ ማድረጋቸው ተጠቁሟል። በዚህ ምክንያት ሀሳብ ተንዛዝቶ ከመግባባት ለመድረስ እስከ ረቡዕ ሐምሌ 29 ቀን ድረስ ውይይት እንዲቀጥል ማስገደዱን አስረድተዋል። የፌዴራል ከተሞች አዲስ አበባና ድሬዳዋ ከተማን በተመለከተ የጽንሰ ሀሳብ ገለጻና ማብራሪያ እንዲሰጡ በኮሚሽኑ የተመደቡ ምሁራን በተለይ አዲስ አበባ የኦሮሚያ ክልል አካል ትሁን በሚለው የአጀንዳ ሀሳብ ጽንፍ በያዙ ሁኔታዎች መከራከራቸውን ጨምረው ገልጸዋል። ሆኖም ይህ አካሄድ የተከተሉት ምሁራን ሰፊ ክርክር ከተደረገ በኋላ ይቅርታ መጠየቃቸውን ተመካካሪዎች ተናግረዋል። በቃለ ጉባኤ ያዥነት የተመደቡ አንዳንድ ባለሙያዎችም የቀረቡ ሀሳቦችን በሙሉ ያለማጠናከርና በፈለጉት መንገድ ብቻ የመሰነድ ችግር እንደተስተዋለባቸውም ተገልጿል። እነዚህ ቃለ ጉባኤ ያዦች አንዱን ሀሳብ ይዘው የሌላውን የመተው አካሄድ መከተላቸው ተነግሯል። በመሆኑም እንዲህ ያሉ ድርጊቶች አስፈላጊ እንዳልሆኑ የምክክሩን ዓላማ ይህ እንዳልሆነ የገለጹት የመረጃ ምንጮቻችን አሁን ያሉ ተቋማት ብቁ ነፃና ገለልተኛ ሆነው የማይሰሩና የሚቀርቡ ጥያቄዎችን የመፍታት ከፍተኛ ችግር ስላለባቸው ውሃው እንዳይደርቅና አሳውም እንዳይሞት መታረምና መስተካከል እንዳለባቸው በአጽንኦት አሳስበዋል። ኮሚሽኑ እንደዚህ አይነት ጉዳዮችን ጣልቃ ገብቶ በጊዜ እንዲታረሙ ማድረግ እንዳለበትም አስገንዝበዋል። በዚሁ ረገድ የአዲስ አበባ ከተማ የባለቤትነት ጉዳይ ትልቁ ትኩረት የተሰጠው ጉዳይ እንደነበር፣ በዚህም አዲስ አበባ የፌዴራል መንግስት አካልና ዋና መቀመጫ ከተማ እንድትሆን ከመግባባት መደረሱ ተገልጿል። ከአዲስ አበባ በተጨማሪም ሌሎች የፌዴራል ከተሞች እንዲኖሩ
ሰፊ ምክረ ሀሳብ መቅረቡን ለዚህም ደቡብ አፍሪካ እንደ ምሳሌ መቅረቧን ተናግረዋል። አዲስ አበባ ከተማ የራሷ የሆነ ጠቅላይ ፍርድ ቤት፣ የተጠናቀረ የፖሊስ ኮሚሽን እንዲኖራትና በከተማ ውስጥ የሚሰየሙ የሰፈር ስሞች የአገር አንድነትና የሁሉንም ማህበረሰብ ውክልና እንዲኖራቸው ከመግባባት መደረሱንም ተናግረዋል። የፌዴራል የስራ ቋንቋ የሆነው አማርኛ ቋንቋ የአዲስ አበባ የስራ ቋንቋ ሆኖ እንዲቀጥል ከመግባባት መደረሱንም ተገልጿል። ሆኖም አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛና ሶማሊኛ የፌዴራል የስራ ቋንቋዎች ከሆኑ የአዲስ አበባም እንዲሆኑ ሀሳብ መኖሩ ተጠቁሟል። የገዳዮች መለቀቅ ለእኛ ሁለተኛ ሞት ነው፣ አዲስ ሀዘን ነው የሆነብን ሲሉ የዘውዲቱ ሀፍቱ ቤተሰቦች ተናገሩ። ከ2 ዓመት በፊት በመቀሌ በአሰቃቂ ሁኔታ ተገድላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው እድሜ ልክ እስራት የተፈረደባቸው 2 ፍርደኞች በነፃ እንዲሰናበቱ መወሰኑ ተገልጿል። የመቀሌ መካከለኛ ደረጃ ፍርድ ቤት ያሬድ ገብረስላሴና አንገሶም ኃይለማርያም ነፃ ናቸው ብሏቸዋል። ውሳኔው የተላለፈው ለታችኛው ፍርድ ቤት በማስረጃነት ቀርቦ የነበረ ዲጂታል ሰነድ ፍርድ ቤቱ መዝገብ ቤት በመጥፋቱ መሆኑንም የዘውዱ ቤተሰቦች ተናግረዋል። ዘውዱ ነሐሴ 13 ቀን 2015 ዓ.ም የአሸንዳ በዓል ለመታደም ተዘጋጅተናል። የጓደኛዋን ልደት ለማክበር ከቤት በወጣችበት አዲ ሀዊስ በተባለ ቦታ ምሽት ላይ ተገድላ አስክሬኗ በመኪና ተጎትቶ መንገድ ላይ ተጥሎ ነው የተገኘው ተብሏል። በዚህ ዘግናኝና አስደንጋጭ ግድያ ምክንያትም መሪር ሀዘን ውስጥ የገቡት የሟች አባት ህይወታቸው አልፏል። ነገር ግን በትላንትናው ዕለት በዋለው ችሎት ፍርደኞቹ ነፃ መባላቸውን የተናገረችው የሟች ታናሽ ብርቱካን ሀፍቱ ተከሳሾቹ መጀመሪያ ወደ ክልል ፍርድ ቤት ነው ይግባኝ ያሉት። ክልል ፍርድ ቤት መዝገቡን አይቶ የተፈረደውን ፍርድ ትክክል ነው ብሏል ስትል አስረድታለች። ሰበር ሰሚ ችሎት ነው ይግባኝ ያሉት። ሰበር ሰሚ ችሎት ወደ ታችኛው ፍርድ ቤት ይመለስ ብሎ መልሰውናል። ታችኛው ፍርድ ቤት ነፃ ናቸው ያላቸውም ብላለች። ስልክ ቁጥሯን ወደ አዲስ አበባ ተልኮ ኮዱ ከእነሱ ጋር ቁጥር ወጥቶ ስልክ ቁጥሯ ወደ አዲስ አበባ ተልኮ ኮዱ በእሷ ቁጥር ወጥቶ ከሷ በኋላ የማን ሲም ካርድ እንደገባ የሚያሳይ ዝርዝር ነው ከአዲስ አበባ የተላከው ብላለች። በዚህ ስልክ ቁጥርም ፎቶ ጭምር ነው የወጣው ተብሏል። በማስረጃ እስከ ነሐሴ 13 ቀን 2015 ዓ.ም እሷን ይዛው እንደነበር፣ በቀን 16 ዕለት ደግሞ አንገሶም ገብረስላሴ ይዞት እንደነበር፣ እስከ መስከረም 8 በእነሱ አንገሶምና ያሬድ ጋር እንደነበር፣ ከነሱ ወጥቶ ወደ ሌላ ሰው ሄዷል። የነሱ ዝርዝር አለ። መጨረሻ ላይ ደጀን የሚባል ሰው በጂፒኤስ ተፈልጎ መቀሌ ውስጥ ቀፎ ከእሱ እንደተያዘም ነው ዝርዝሩ የሚገልጸው ብላለች። የዝርዝር መረጃ ከፌዴራል መረጃና ደህንነት መገኘቱን ገልጻ አሁን የተፈጠረው ኦሪጂናሉ የለም፣ የዶክመንቱ ከአዲስ አበባ ይምጣ መባሉን ገልጻ ሰዎቹ ከአዲስ አበባ መጥተው ማስረዳት አለባቸው ተብሏል ነው ያለችው። አሁን ባለው ሁኔታ ግን ወደ መቀሌ መምጣት አይችሉም ሲባል ፍርድ ቤቱ እሺ ከመቀሌ ፖሊስ መጥቶ ማስረዳት የሚችል ካለ መጥቶ ያስረዳለ። ከዛ ኮማንደር መጡና አስረዱ። ጥያቄ ነበረው። ዳኞቹ ግራ ገብቷቸው ነበር፣ ጥያቄ የሚያበዙበት ነበር ብላል። ኮማንደሩ ምናልባት ቀፎ ተቀይሮ ሊሆን ይችላል፣ ስለ ሞባይሉ የሚያሳየው ፋይል ጠፍቷል ሲባልም ነበር ተብሏል። ፋይሉ እንዴት ጠፋ ስንል ይግባኝ ተብሎ ከክልል ፍርድ ቤት ሲወጣ ከክልል ፍርድ ቤት ነው የጠፋው ነው ያሉት ነው የተባለው። እንዴት እንደጠፋ አናውቅም፣ እኛ እነሱን አምነን ነው ህግ አምነን ነው የምንንቀሳቀሰው፣ ሌላ ኃይል የለንም እኛ ስትልም ገልጻለች። አሁን ፍርዱ ተቀልብሶ በነፃ እንዲፈቱ ተወስኗል ስትልም በሀዘን ስሜት አስረድታለች። ይህ ለቤተሰብ ከባድ ነው፣ ለእኛ ሁለተኛ ሞት ነው፣ አዲስ ሀዘን ነው የሆነብን፣ ለእኛ እዚህ ለምንቀረው እንጂ ለእሷ ምንም ነገር አይደለም ብላለች። ትንሽ በአእምሮ እረፍት አግኝተን ነበር፣ አሁን ተመልሶ ነፃ ነው ሲባሉ ቤተሰቡ ሁለተኛ ሀዘን ነው ቁጭ አለው ነው ያለችው። እንደ አዲስ ሀዘን ነው ቁጭ አልነው፣ ስናለቅስ ነው የዋል ነው በማለትም ተናግራለች። የዘውዱ ሀፍቱ ግድያ የፍርድ ሂደት ከመነሻው አንስቶ በብዙ ድራማ የታጀበ ነበር። የተከሳሽ ወገኖች ችሎት ውስጥ ረብሻና ግርግር መፍጠር፣ መበጥበጥ፣ ዳኞቹን እንደመሳችኋለን ቀናችሁን ጠብቁ እያሉ ሲያስፈራሩ ነበርም ተብሏል። ልክ ውሳኔ ሊሰጥ ሲልም በረብሻው ምክንያት ውሳኔው ቀናቸው ሲቀየር ነበር። በተጨማሪም ወንጀለኞቹ ፍርድ ቤት እንደማይቀርላቸው ሲያውቁ ፍርድ እንዲቀየርላቸው የቆየ ህመም አለብን ቢሉ ምንም አይነት የቆየ ህመም እንደሌለባቸው በሕክምና ማስረጃ ሁሉ ተረጋግጦ እድሜ ልክ እስራት ነው የተፈረደባቸውም ብላለች። ከዓመት በኋላ ግን ከአሰቃቂ ግድያ ወንጀሉ ነፃ ናቸው ተብሎ ተፈርዶላቸው ቤተሰብም ዳግም ሀዘን ተቀምጧል ሲሉም ቤተሰቦቹ አስረድተዋል። የተቋማት ሙስና አሳሳቢ ደረጃ መሆኑ በጥናት ተረጋገጠ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ሙስናን አስመልክቶ ያለው ግንዛቤን የተመለከተ የዳሰሳ ጥናት በማካሄድ የመሬትና የገቢዎች ተቋማትን ጨምሮ በበርካታ ተቋማት ውስጥ ሙስና አሳሳቢ መሆኑን አረጋግጫለሁ ብለዋል። የመሬት አስተዳደርና የይዞታ ምዝገባ፣ የገቢዎችና ታክስ ጽሕፈት ቤቶች፣ የኮንስትራክሽን ፍቃድ ቁጥጥር፣ የንግድና ትራንስፖርት ቢሮዎች፣ የወረዳና የቀበሌ አስተዳደሮች በከፍተኛ ደረጃ ለሙስና ተጋላጭ መሆናቸው በጥናቱ
ተለይቷል ብሏል። ኮሚሽኑ ለዳሰሳ ጥናት በተወሰደ ናሙና ከ60 በላይ የሚሆኑ ኢትዮጵያዊ ሙስና በማህበራዊ በኢኮኖሚያዊና በፖለቲካዊ ተግባራት ከፍተኛ እንቅፋትና ችግር የፈጠረ አሳሳቢ ችግር መሆኑን እንደተነገረም ተገልጿል። ኮሚሽኑ ለዳሰሳ ጥናቱ በተወሰደ ናሙና ከ60 በላይ የሚሆኑት ኢትዮጵያውያን ሙስና በማህበራዊ በኢኮኖሚያዊና በፖለቲካ ተግባራት ከፍተኛ እንቅፋትና ችግር የፈጠረ አሳሳቢ ችግር መሆኑን እንደተናገሩ ገልጿል። በአቋራጭ የመበልጸግ ፍላጎት፣ የስነ ምግባር ጉድለት፣ ውስብስብና ግልጽ ያልሆነ የአገልግሎት አሰጣጥ ሂደቶችና የህግ ማስከበር ድክመቶች ለሙስና መስፋፋት ዋነኛውና ቀዳሚው ድርሻ እንደሚይዙ የኮሚሽኑ የጥናት ሪፖርት አመላክቷል። በጥናቱ ጉቦ ለመስጠት የሚገደዱ ሰዎች ለድርጊታቸው የሚያቀርቡት አንዱ ምክንያት አገልግሎቱን ለማግኘት ሌላ አማራጭ በማጣታቸው እንደሆነም ተገልጿል። ግለሰቦቹ ጉቦ የሚሰጡት የሚፈልጉትን አገልግሎት እንዲፈጸምላቸውና የሚጠበቅባቸውን ባለማድረጋቸው ሊደርስባቸው የሚችለውን እንግልት ለማስቀረት መሆኑን ጥናቱ ያመላክታል። የሙስና ድርጊትን ለመጠቆም የሚፈልጉ ግለሰቦች ሊደርስባቸው የሚችል የበቀል እርምጃና የማስፈራራት ስጋት በመኖሩ አስተማማኝ የጠቋሚዎች ጥበቃ ስርዓት ማነስ እንዲሁም የጥቆማ አሰጣጥ ሂደቱን ረጅምና ውስብስብ መሆኑን ህብረተሰቡ ሙስናን ለመጠቆም ስጋት እንዳለበት በጥናቱ መለየቱ ተገልጿል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።